ፊልሙ ሲነሳ ያንን ፖስቸር አንድ ላይ ነው የሚነሳው። ምክንያቱም ፊልሙ ከወረደ የተለጠፈው ነገር ዋጋ ስለሌለው። ለምንድን ነው ያንን ማገናዘብ? ለምንድን ነው መጽሐፍ የማናነበው? ለምንድን ነው ከራሳችን ጋር የማንነጋገረው? አሁን ምንድን ነው መፈላሰፉ? አንቺ ወይማ ልንፈላሰፍ ሳይሆን አስተያየት ለምንሰጠው ነገር ይሄ ነገር ምንድን ነው? ለምንድን ነው አስተያየት የምንሰጥበት ብለን እንነጋገር። ዝም ብለን ጣታችንን ከመቆሰም ወይንም ጣታችንን ከመሰንዘር ለራሳችን ቼክ ኦርስ መሄድ ይሄ ነው የሚሻለው። እውነት አሁን የሀና እንትን ስንት ቦታ ነው ሌሊት ሙሉ ነበር ሲሽከረከር የነበረው። ግን ከሚያሽከረከሩ ሰዎች ለምን አለች? ለምን ይሄንን ሀሳብ አመጣች? እነዛ ሰዎችስ ለምን እንደዚህ እንድትናገር አደረጓት? ክራት እኮ መሀይብ ነው። ለዛ ነው እኮ ለምን እንዴት ምናምን ብለን የማንጠይቀው መሀይቦች ስለሆኑ ነው። እኔ የምምለው ይሄ ነው። ለምን ይሄንን ነገር ተናገረች? ለምን እንደዚህ አይነት ሀሳብ አመጣች? እነዛ ሰዎች የተማረ ነው ውዴ። የተማሩ ቢሆኑ እኮ ሀናንን ያውቋት ነበረ። ከዛ ደግሞ እንደዛ ይሆኑ ማማዬ አስጨርሽኝ። ለምን አለች? እነዛ ሰዎች ከሷ ምን እንዲወጣ ፈልገው ነው ይሄንን ቃላት ለምን ኢንተርቪው ጠይቋል? ለምን ምን እንድትናገር ስለፈለገች ነው? ምን እንድትናገር ስለፈለጉ ነው ይሄንን ነገር እንድታርግ የፈለጉት? አንዳንዴ ለምን እንደሆነ እኔና ያላቅም ብሎናችን እንደሚላላ አቦ እና የመንዬ እንደዚህ አሉ ልሻለሁ አሉ ጻፉ አሽከረከሩ። ከዛ በኋላ በቃ ጠቅላይ ሚኒስተር ቢሮ ከደረሰ የመንዬ እንጀራ አደራሽን ምግብ ምናምን እንድታቀብሉኝ እሺ። ወይ ታምረ እስራኤል ማግዲ እናሳ ቤት ላይ ለፍልፌ ነው የመጣው። አንቺ መኪያሱን ሸሪ ወልሜ ፎሌ ከንከ ወጣተ ነምጣት ማልታተ ደሳጋሌ ከንከ ሱራ ጀራ ለጠፍተ ፖሰቲ መታኔ ዱኩ ባማረተ ያረተ ደሞሽ ኦሜ ያኔ እንጋፈጠን ዳዲሲን ማላለሳኒ ጎዱ ፈግዱ ማመነ ከንከ ሰንቲ ነምጣትን ጉዶ ማለቦ ዳሞ ይታተሙ ዳሸኒ መኪያ ቤታይ መኪያ የሆነች እንትን እኔ እንጃ እቺ እንትን ምን አባቷ ምንጽሪ ጎዳተ መላ ሳሚልኝ ስርቡቱ ሰው አኖም ቤኩኒ ምን አባቷ ፈለገች? በደንብ አርጋታሽ በእናታችሁ ተይ። አንቺ ደግሞ መቅዲ አይ ምን መሰለሽ ኖ እኔ ያልኩት ምን እንደሆነ ታውቂያለሽ? አናት እኔ አሁን ቤቴ ላይ ማውርቻለሁ ላንቺም ላቢም ነግሬያታለሁ። ስትደውይ እኔ ሊብ ላይ ነበር። ምን መሰለሽ እኔ ያልኩት እሷ ትልቅ ሰው ነች፣ ገባሽ? የልጆቹን ፎቶ አርጋ ያንቺን ድምፅ እንዴት ለጠፈችው? ያንቺ ያልሽው ሌላ ፎቶ ለምን ገባ? ለምን የራሷን ፎቶ አላረገችም? ለምንድን ነው ፎቶ የልጆቹን ፎቶ አርጋ ያንቺን ድምፅ አስገባች? የኔ ፎቶ ስጣታለሁ አይደለም። አንቺ ምን ማለት ፈልገሽ ነው? እዛ ጋር ከምን ተነስተሽ ነው? አንደኛ ደግሞ አጭሯን ብቻ ቆርጣ ትንሽዬ ድምፅ አርጋ ለምን አመጣች? አይደለም ትናንት እኮ መቅዲ ነበርሽ እኮ ቅድም ነበርን እኮ ይህን ስንል እኮ ማንሳትም ምን ማለትም መብቴ ነው። ስለ ፎሎዬን አንስቼ መውጣትም ምንም ማለት መብቴ ነው ያልኩትን እኮ አይደል? እሷን አንስቼ ያልሽው ሁለቱንም ነው ያልሽው። የዛን ጊዜ እኮ የብሩኬ ያረዱልኛል ሁለቱም እኔን አስተዳድሩኝም ነው ያልሽው። እና መብቴ ነው ያስተዳድሩኛል እንዴ? እሲል እኮ እሱን ድምፅ አርጋ ፎቶን ለምን አረገች ነው የኔ ጥያቄ። የእነሱን ፎቶ ለምን አረገች የኔ ጥያቄ። መጠየቅ አለባት። ታጥፋ ሼር አርጉና አምጧት። አባቷ ሳላባ ሼር አርጉ። መጥኔ ቤት ላይ ማውርቻለሁ። ከተማት እቺ መኪያ ምትባሏ መኪያ ምንጽር አርጋ ሳሚል ቤት እቺ ምንጽር አርጋ ሳሚል ቤት ምትጨፍረዋ እኔ በቀደም ስክሪንሾት አንስቼ እኔ አላቃትም። ሼር አርጉና ጥሯት። ፎቶት በያት ዞሮ በጣም እንደ በቃ እንደው ጥሩ አይደለም። ግን አሁን አንቺ ሀናንን አታውቂም? እንዴት በሷ ድምጽ ቪዲዮ ትሰሪያለሽ? እኔ እኮ በእውነት ጥሩ አይደለም። ነገር አታቀሳስሩ። ትልቅ ነገር ነው። ከዚህ ጨርቃ ፋሚሊ የገላገሉ የምንም አባት
ፋሚሊ አይደለም እቃቃ ምንም አባታቸው አላቃቸው ምንም ጨረቃ ፋሚሊ የማንም የብሩኬ የሃይሚ ባናታቸው እንጨት ይግባ ሁሉም ማን ምን አባቱ ያመጣሉ አናን ማለት ነው ለነሱ ብለሽ ልጆቹ የምትወጂቸው ደም ነው ማስለቅሳቸው ለነሱ ብለሽ ነው እንደ ልጆቹ የምትወጂ አስለካኩኝ እኔ ማንንም ማለት ልጆቹ እኮ ምንም አያውቁም ሁለቱም በቃ ከፈለጋችሁ ከዘር ማንዘራቸው አናን አይደካኩኝ ለጊዜ ታይ በቃ ነዲሳ ናኒን ጡቂና ሰዱጋ አየባቃታቸው እና አባታቸው አቃቸው ዌልካም እኔ እናት እንዴት ዋልሽ እንዴት አመሸሽ በጠዋት ጀምሬ እስከ ማታ ፎቶ እንደዘቀዘኩኝ ነው ዘግዛቄ እንዳታ ደምንባ ነው ማስለቅሳችሁ እናቴ ትሙት አናን በቃታዬ ለነሱ ብለሽ አይደለም እኮ ልጆቹ የምትወጂ መቅደስ እኔ እናታይ በቃ ጀመር አላቃቸውም ማን አባታቸው ናቸው እነሱ ንገሪኝ ከነካካችሁ እኔ ብስለው ደምን ይበልጣለሁ ከነካካችሁኝ ማናት መቅዲ ሼር አርገች እኔ አላቃትም ማርያም ሼር አርጊያት መኪያን ሼር አርጉ እናንተ 76 ሰዎች መኪያን ታውቃላችሁ ሼር አርጉ ነገር ይዛችሁ ትመጣላችሁ መጀመሪያ አስረንት ሆናችሁ አውሩ እሷ ቶሎ ትናዳለች ታውቃለች አይደል እንደ እሷ ጸባይ ግን እኮ እንደምታወራ አላወኩም እኔ ስመጣ እያወራች ነው መግዲ እኔ ማለት ነው ብሩኬ ወለ ሃይሜ ምናምን የምትሉትን ታባብሱብኛላችሁ ልጆቹን አክ ብዬ ተፍቼ እንዳረግጣቸው ልጆቹን መልሽ ጌታን ደምን ባል ማስለጥሽ ሸጠረቃፋ እናቴ ትሙት ከጋቦች እኔ ላይ ወረዱ እኛ እኮ እናቅሻለን እኮ አንቺ 4-3 ሰው ብለሽ ነው እንደምትናድጂ 4-3 ሰው ናችሁ እኮ እነሱ ሰው ብለሽ ቦታ ስተሽ ነው እንዳታወሪ የራሳችሁ ህይወት ማትኖር ደደቦች እሷ አትንኩ በቃ ተዋት እንደ አልመዛም እንዴ ደስታ ማናት አንቺ ያስተዳድሩኛል መሰላችሁ ብሩኬና ሃይሚ አናኒጌ አፋችሁን ትከፍታላችሁ ሁለቱንም እየሰደብኩ ነው እኔ ከነካችሁ ከሌሎቹ እበልጣለሁ ሁለቱም ጭራ እንዲያወጡ ነው የማደርገው የእናንተ ልጆች ደጀቦች አይ እኔ ማንም አያስፈራራኝማ በተራ ኢትዮ በሮች አይደለም በቃ እነሱ እኮ ጭንቅላታቸው ባዶ ማንም ያስፈራራ ሰው ያለም እኛ እናውቃለን አንቺ 4 ሰው ብለሽ ነው አናንም ለሚት 4-3 ሰው ብለሽ ነው እንደዛ የምትናደጂ አትናደጂ አንቺ እነሱ እብድ ናቸው አውቆ ነው አንቺ እንደምናደድ ያውቃሉ ለዛ እኔ አልናደድም ግን ብሩኬ ማይሚ የማያስተዳድሩኝም እዚህ ጋር እሺ ልንገራችሁ ብዬ አስተዳድሩም እናውቃለን እኮ እሱ ግን አንቺ ለነሱ ቦታ ሰጥተሽ አታወሪ አንድ እንደውም ፋሚሊ ቤቴ ውስጥ አላስተካም ብቻዬን ማውራት ነው አሁን አንቺ ቤትሽን ከፈትሽ ዘና እንድንል ለምን አታረጊ ነው አይ በቃ እኔ አላቃቸውም እዚህ ቤት እንደ እከሌ ከዳቸው እናት በቃ ታይ አታውሪሽ በቃ ዝም አንቺ እኮ የሚወደው ሰው ብዛት አለ እኮ አንቺ 4-3 ሰው ብለሽ እንደዛ ፈጣሪ ብቻ ይውደደኝ አራልሽ ተይ እኛ ነው ገደርኩ ተይ ካላችኋት ይብስባታል ትናደዳለች የባሰ ሀናን ቤትሽን ገልብጠሽ በኋላ እንከፍታለን በቃ አልከፍትም ነበር የምትከፍተው ውጪ መውጣት ከፈለግሽ ኧረ አይደለም ተረጋጊ እኔ እናት ስዋሶች ማንም ተራ እዚህ ጋር እነ መቅዲም ጋር እንትን ሲባል አፍ ሲከፍቱባቸው ዝም አሉ። አሁን ደግሞ ወደ እኔ ሲመጡ ደግሞ እረግጣቸዋለሁ። አደም ጨጓራቸውን የሚልጥ ነው የማደርግላቸው ከፈለጉ። ሀናኒ መጀመሪያ የሚተፈለገው ይህን ታርጌት ነበር። ስለዚህ ከወረደ ሰው ጋር አንቺ ለምን ትወርጃለሽ? ዝም ብለሽ ባልሰማላሽ አትይም። ዝም በይም። ለመልስ ትመልሻለሽ። ምክንያቱም የሚፈለገው ነገር አንቺ በንዴት እንድትናገሪ ከሆነ የሚፈልጉት ለምን አንቺ የመልስ ስናገር ደግሞ ሰውን አልፈራም ልልሽ ፈልጌ
የሰው መስማት ለማደን በቃ እለፊ፣ ውጪ ከዚህ ስር ከዚህ ሀሳብ ስር ውጪ እና ከራስሽ ጋር በቃ አቶን ጋር መጽሐፍ እናነባለን። አሁን ናርዶስ ጥሩ ምክር መክራናለች። መጽሐፍ አንብቡ ብላናለች። መጽሐፍ እናነባለን። ማርያምን መጽሐፍ ማንበብ ከራስ ጋር መጽሐፍ እናንብብ። ምን አይነት መጽሐፍ እናንብብ? ናርድ እለሽ ኢትዮጵያ መሄድ አይጠበቅብሽም። ስልክሽ በእጅሽ አይደል? ኖ እኮ ነው በእጄ ነው። ምንም የሚል መጽሐፍ የትኛው መጽሐፍ አንብበሽ? መጽሐፍ እኮ የሚገለጸው አይደለም። አይምሮ ራሱ ከመጽሐፍ አሁን ለምሳሌ አሁን አንዳንድ አሉ ፍቅር እስከ መቃብር የሚለው አሁን ትልቅ ነገር እሱን ካነበሽ እኮ ሎተሪ ደረሰሽ ማለት ነው። ይኸውም የሚሞሪ ምን አይነት ሎተሪ? የሚሞሪ ወይንም የአይምሮ ብስለት ታገኘሽ ነገር ስትገቢ ሀገርሽ ላይ ጀን እኮ ነው። አሁን አርጅቻለሁ። መጽሐፍ ፍቅር እስከ መቃብር ልጅና መቋሚያ መያዝ ነው። ምን እድሜ መቁጠር ምንድን ነው? አይምሮ ካላረጀ እድሜ ቢያረጅ ምንድን ነው ትርጉሙ? ሞኛቱኝ መቼም ካረጅሽ ሀገር ቤት ኢትዮጵያ ስገቢ መጋረጃ መክፈትሽ አይቀርም። የምን መጋረጃ? አንሶላውን ብድግ አድርገሽ ብርድ ልብሱን አትታዩም። አውዝ ቢላ ተክለ ሃይማኖት ኧረ ተውን ያታናግሩኝ። እናውራ ትንሽ እንደው ፈታ አይበሉ። ምን ነው ጭንቀቱን እንደው እንትን እንበል እንዴ? ታዲያ የደብረ ብርሃን ብርድ ልብስን ብድግ ስታደርጊ ከታች የተነጠፈውን አንሶላ አትታዩ እና መቼም ሎሚ ተወልውሎብሽ ብርቱካን ነው ብለሽ አትቀበይ።